ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተች አድርገዋል። ፋይቱ ሊጀመር ነው። ታላቅ የምስራች ለቤት ፈላጊዎች በሙሉ ከቴምር ፕሮፐርቲስ በመዲናችን አዲስ አበባ ያው የዲፕሎማቶችና የከተማው መናገሻ በሆነችው ሳር ቤት ዋናው አደባባይ ፊት ለፊት ቅንጡ የመኖሪያ አፓርታማዎችን ይዞላችሁ መጥቷል። ኃይሌ ጋርመንት አያት ላይ 2 ሳይቶችና ፒያሳ በዚህ ዓመት ለውድ ነባር ደንበኞቻችን ያለምንም የዋጋ ጭማሪ የምናስረክባቸው ሳይቶች ለታማኝነታችን ምስክር ይሆናሉ። አሁን ደግሞ በጉጉት ሲጠበቅ በቆየው አዲሱ የሳር ቤት አደባባይ ሳይት ቅንጡና ሁሉንም አገልግሎቶች ያሟሉ ከባለ 1 እስከ 3 መኝታ አፓርትመንቶችን በተመጣጣኝ ዋጋ ለእናንተ አቅርበናል። ሳር ቤት አደባባዩ ላይ በካሬ ከ125,000 ብር ጀምሮ ረጅም ጊዜ ክፍያ ለምትከፍሉ 20% ቅድመ ክፍያ ከፍሎ ቀሪውን ቀስ እያሉ መክፈል ይቻላል። 100% ለሚከፍሉ ደንበኞቻችን ደግሞ 30% ልዩ ቅናሽ አድርገን እናንተን እየጠበቅን ነው። ህንጻችን ደግሞ ሁሉንም ቀን ለ24 ሰዓታት ያክል የሚያገለግል ሰፊ የመዝናኛ ስፍራ እንዲሁም ዘመናዊ የመኪና ማቆሚያ ፓርኪንግና ሰፊ ቴራስ አካቶ የያዘ ነው። ለበለጠ መረጃ ይደውሉ። ቴምር ፕሮፐርቲስ። በሩ ተቆለፈ። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ጀመረ። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችሁ፣ ፈረጠችሁ። ወይኔ ጉዴ! ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲ ጎዳሩ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አረማር ቆለፈችው፣ እጁን ቆለፈችው። አረማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል በእናትህ ልጅ። ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነህ። አንተ ነው ቀጮቹን ብዬ ነበር። የሚገርም ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ። እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ በመጀመሪያው ዙር እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ። ያንተ ሰብሚሽን እንግዲህ እንዴ በጣም ለኪሞራ ሰብሚሽን